ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ከሆነው ከሎሚ ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣችኋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። በአዲስ አበባ ከተማና አካባቢው የሚኖሩ የትግራይ ተወላጆች የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲተገበርና ህገወጡ የህወሓት ቡድን በትግራይ ህዝብ ላይ እያደረሰ ያለው መከራና እንግልት እንዲያበቃ ሰላማዊ ሰልፍ አካሂደዋል። ሌተናል ጀነራል ታደሰ ወረደ በቁም እስር ላይ ናቸው። ቤተሰቦቻቸውና የቅርብ ምንጮችን ስጋታቸውን ገለጹ። የኢራን አብዮታዊ ዘብ የአሜሪካ ወታደራዊ ኃይሎችን በግዛታቸው ለሚያስተናግዱ ሀገራት ተመጣጣኝ ምላሽ ለመቀበል እንዲዘጋጁ ማስጠንቀቂያ ሰጠም። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። በአዲስ አበባ ከተማና አካባቢው የሚኖሩ የትግራይ ተወላጆች የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲተገበርና ህገወጡ የህወሓት ቡድን በትግራይ ህዝብ ላይ እያደረሰ ያለው መከራና እንግልት እንዲያበቃ ሰላማዊ ሰልፍ አካሂደዋል። በትግራይ ውስጥ የሚፈጸሙ ግፍ፣ አስገዳጅ ምልመላና አፈሳ ተባብሷል። በዚህ ምክንያት ወጣቶች ለስደት፣ ለእስራትና ለሞት እየተዳረጉ ይገኛሉ። ህገወጡ ቡድን ወጣቶችን እያፈነ ወደ ሱዳን በመሸጥ የራሱን ህልውና ለማራዘም እየሰራ ይገኛል። እናቶች ልጆቻቸውን ተነጥቀው በሀዘን ላይ በመሆናቸው ትውልድ እልቂትን በአስቸኳይ ሊቆም ይገባል። የፕሪቶሪያው የሰላም ስምምነት በአግባቡ እየተተገበረ አይደለም። ከምዕራብ ትግራይ ሆነ ከሌሎች አካባቢዎች የተፈናቀሉ ዜጎች በህገ መንግስቱ መሰረት ወደ ቀያቸው ሊመለሱ ይገባል። ቡድኑ ግን የተፈናቃዮችን ስም ለፖለቲካ ንግድ እየተጠቀመበት ይገኛል። የፌዴራል መንግስቱ የፕሪቶሪያው ስምምነት ተግባራዊ እንዲሆን ማድረግ ትልቅ ኃላፊነት አለበት። ቡድኑ ስምምነቱን ሲጥስ የፌዴራል መንግስቱ ዝምታን መምረጥ የለበትም፣ ተጠያቂነትን ሊያሰፍን ይገባል። የፌዴራል መንግስት ለትግራይ ህዝብ ማህበራዊ አገልግሎቶች፣ ትምህርት፣ ጤና የሚመለከተው በጀት በቡድኑ የሙስናና የሌብነት መረብ እየተመዘበረ በመሆኑ ህዝቡ አገልግሎቱ ማግኘት አልቻለም። የትግራይ ህዝብ በተለይም እናቶች፣ ወጣቶች ለዚህ አፈናና ለጦርነት ሻጭ ቡድን እምቢ ሊሉ ይገባል። በውጭ ሀገር የሚኖሩ የትግራይ ዲያስፖራ የነዚህን አጥፊ ቡድን እውነተኛ ገጽታ በመረዳት የቡድኑን የጥፋት እድሜ ለማሳጠር የበኩሉን አስተዋጽኦ እንዲያደርግ ታሪካዊ ጥሪ ቀርቧል። በመድረኩ ላይ የተገኙት የቀድሞ ጊዜ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳ ህገወጡ የህወሓት ቡድን በትግራይ ህዝብ ላይ የፈጸመውን አፈና፣ ጭቆናና ወጣቶችን ወደ ሱዳን መሸጥ በአስቸኳይ ያቁም ሲል ከባድ ክስ ሰንዝረዋል። በሌላ በኩል የትግራይ ቴሌቪዥንን ጨምሮ የመቀለ ዜና ምንጮች ሰልፉ ፍጹም የከሸፈ ድራማ ነው ሲሉ አስተባብለዋል። የትግራይ ሚዲያዎች እንደዘገቡት የብልጽግና ስርዓት በትግራይ ተወላጆች ስም ያዘጋጀው ሰልፍ የትግራይ ተወላጆች የለንበትም በማለት ሙሉ በሙሉ ፈርሷል። በሰልፉ ላይ የተገኙት ተጋሩ ሳይሆኑ ሰዎችን በማስገደድ የትግራይ ባንዲራ በማስያዝና ብልጽግና ይምረጡ የሚል ጽሑፍ ያለበትን ቲሸርት የድሮውን ባንዲራ በማስጨበጥ የተደረገ የከሰረ ድራማ ነው ሲሉ ገልጸውታል። በአደባባይ ላይ ከሰልፈኞች ይልቅ ፖሊሶች በብዛት መታየታቸውንና ለትግራይ ችግር መፍትሄው በአዲስ አበባ እጅ እንዳልሆነም አክለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አብዱርሃን ተቀብለው አነጋገሩም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለይፋዊ ስራ ጉብኝት አስመራ የገቡት የጀነራል አልቡርሃን እና ልዑካን ቡድኖቻቸው በቤተ መንግስት ማነጋገራቸው የኤርትራ ማስታወቂያ ሚኒስቴር አስታወቁም። ሚኒስቴሩ የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ ሁለቱ ወገኖች በሁለትዮሽ ግንኙነት፣ በሱዳን ወቅታዊ ሁኔታዎች እንዲሁም በጋራ ፍላጎት ላይ በተመሰረቱ ቀጠናዊ ዓለም አቀፋዊ ጉዳዮች ዙሪያ ሰፊ ውይይት ማካሄዳቸውን ገልጿል። ይህ የሁለቱ መሪዎች ውይይት የተካሄደው በሱዳን ውስጥ ያለው ግጭት በቀጠለበትና የአፍሪካ ቀንድ ሀገራት ያካተተው ቀጠናዊ አሰላለፍ ይበልጥ በጠነከረበት ወቅት ላይ ነው። የማነ ገብረ መስቀል ባጋሩት መረጃ ላይ የጀነራል አልቡርሃን ጉብኝት የቆይታ ጊዜን ወይም ተጨማሪ ሌሎች ስብሰባዎችን መኖራቸው በተመለከተ ተጨማሪ ማብራሪያ አልሰጡም። የቀድሞው የትግራይ ጊዜ አስተዳደር መሪ ሌተናል ጀነራል ታደሰ ወረደ ሚያዝያ 30 ቀን በህወሓት መራሹ መፈንቅለ ስልጣን ከኃላፊነታቸው ከተነሱ ወዲህ ከመኖሪያ ቤታቸው እንዳይንቀሳቀሱ ተደርገው በቁም እስር ላይ እንደሚገኙ የቅርብ ምንጮቻቸውና ቤተሰቦቻቸው ለቢቢሲ ትግርኛ ገለጹ። ውጥረቱ ይፋ የሆነው ባለፈው ረቡዕ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከጀነራሉ ጋር ለመገናኘት ወደ መቀለ በተጓዙበት ወቅት ነው። ቀጠሮው 1 ሰዓት ሲቀረው ከዋና ደህንነት የቪአይፒ ጥበቃ ኃላፊ በተላለፈ ቀጥተኛ መመሪያ ጀነራሉም ሆነ ተሽከርካሪ
ተሽከርካሪዎቻቸው ምንም አይነት እንቅስቃሴ እንዳያደርጉ ታግደዋል። ጀነራሉ እኔ ራሴ መኪና ነድቼ እሄዳለሁ ቢሉም ትዕዛዙ ጥሰው ቢወጡም ሊያጋጥማቸው ከሚችለው የደህንነት አደጋ የተነሳ በቤተሰቦቻቸው ልመና ሳይወጡ ቀርቷል። ሆኖም በአምባሳደር ማሲንጋ ጋር ለ20 ደቂቃ በስልክ ተወያይቷል። በቅርብ ምንጮች እንደሚሉት ጀነራል ከረቡዕ ዕለቱ እገዳ በኋላ የመናገር የመንቀሳቀስና ሰዎችን የማግኘት መብታቸው በተግባር ተገድቧል። በአሁኑ ወቅት ጥበቆቻቸው እየተቀነሱባቸው ሲሆን ተሽከርካሪያቸው ምን ሊወሰድ እንደሚችል ጭምጭምታዎቹ አሉ። ይህ በእንዲህ እንዳለ የአሜሪካና የአውሮፓ ህብረት የፕሪቶሪያው ስምምነት በመጣስ የድሮው ምክር ቤት የመመለሱን የህወሓት እርምጃ ያወገዙ ሲሆን አሜሪካ በአክራሪ ህወሓት መሪዎች ላይ የቪዛ እገዳ ጥላለች። በትግራይ በኩል ደግሞ የግዳጅ ወታደራዊ አፈሳ ድንጋጌ እየተተገበረ ይገኛል። ፕሬዚዳንት ዶናልድ ትራምፕ ከቴህራን ጋር የተደረሰው የተኩስ አቁም ማብቃቱን ካስታወቁ በኋላ የአሜሪካ ጦር ለሰባተኛ ምሽት ድብደባ መፈጸሙን አስታወቀም። የአሜሪካ ማዕከላዊ እዝ ሴንትኮም በኤክስ ገጹ ላይ ባጋራው መግለጫ ጦሩ የቅኝት ጣቢያዎችን፣ የወታደራዊ ሎጂስቲክ መሰረተ ልማቶችን፣ ከምድር በታች የሚገኙ የጦር መሳሪያ ማከማቻዎችንና የባህር ኃይል አቅሟ ላይ የድብደባ መፈጸሙን አስታውቋል። የኢራን አብዮታዊ ዘብ በበኩሉ በሆርሙዝ ወሽመጥ ላይ በተቀበሩ ፈንጂዎች 2 የነዳጅ ጫኝ መርከቦች መፈንዳታቸው ገልጿል። ሴንትኮም ግን መረጃውን ሐሰት ነው ሲል አስተባብሏል። የዮርዳኖስ ጦር ምሽቱን ከኢራን የተወነጨፉ 10 ሚሳኤሎችን ማክሸፉንና ምንም አይነት ጉዳት አለመድረሳቸው ገልጿል። ሴንትኮም ለበርካታ ሰዓታት ድብደባውን ከፈጸመ በኋላ ከእኩለ ሌሊት በፊት ማቆሙን በመግለጫው ላይ አመላክቷል። ማዕከላዊ እዙ በመግለጫው ሌሊቱ ለፈጸማቸው ድብደባዎች የአሜሪካ ጦር ተዋጊ ጄቶችን፣ ድሮኖችንና የባህር ኃይሎችን ተጠቅሟል ብሏል። የፋርስ ዜና ወኪል በበኩሉ 2 የነዳጅ ጫኝ መርከቦች ፈንጂ የተቀበረበት የሆርሙዝ ወሽመጥ ደቡባዊ ክፍል ሲያልፉ ፈንድተው በእሳት ተያይዟል ብሎ የዘገበ ሲሆን ሴንትኮም በኤክስ ገጹ ላይ ልክ እንደ ሌሎቹ የአብዮታዊ ዘብ መረጃዎችን ሁሉ ይህም ሐሰት ነው ሲል አስተባብሏል። አሜሪካና በኢራን መካከል እየተካሄደ ባለው ውጊያ የተነሳ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ቁጥር እጅጉ ቀንሷል። የሆርሙዝ ወሽመጥ የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ የሚተላለፍበት መስመር ነው። የኢራን አብዮታዊ ዘብ የአሜሪካ ወታደራዊ ኃይሎችን በግዛታቸው ለሚያስተናግዱ ሀገራት ተመጣጣኝ ምላሽ ለመቀበል እንዲዘጋጁ ማስጠንቀቂያ መስጠቱን ከፊል መንግስታዊ የሆነው ታስኒም የዜና ወኪል ዘገበም። አብዮታዊ ዘቡ ባወጣው መግለጫ የእነዚህ ሀገራት ግዛቶች በኢራን ላይ ለሚሰነዘር ጥቃት መነሻ ሆነው እያገለገሉ መሆኑን በመጥቀስ ሀገራቱ ዜጎቻቸው ለመጠበቅ የሲቪል መከላከያ ክፍሎቻቸውን እንዲያንቀሳቀሱና ህዝቡን አቅም ካላቸው ወታደራዊ ኢላማዎች እንዲያርቁ አሳስቧል። እንደ ታስኒም የዜና ዘገባ ከሆነ የኢራን አብዮታዊ ዘብ የምድር ኃይል ሰው አልባ አውሮፕላኖች፣ ድሮኖችና ሚሳኤሎችን በመጠቀም በኩዌት የሚገኙ ካምፕ አርፍጃን የተሰኘ የአሜሪካ ወታደራዊ የሎጂስቲክ ማዕከል ላይ ጥቃት የፈጸመ ሲሆን በስፍራው በነበሩ ወታደራዊ አባላት ላይ ጉዳት ማድረሱን አስታውቋል። በተመሳሳይ ጊዜ ዘቡ በኩዌት በሚገኘው ሌላኛው የአሜሪካ አሊ አልሳሌም አየር ኃይል ጦር ሰፈር ላይ ጥቃት ማድረሱንና የራዳር ስርዓቶችን ከጥቅም ውጭ ማድረጉን ገልጿል። በዚህ ወታደራዊ ዘመቻ በጦር ሰፈር ውስጥ የሚገኙ የጦር መሳሪያ ጥገና ማዕከል እና የድሮን ማቆሚያ ስፍራ ኢላማ ተደርገው መውደማቸውን በዘገባው ተካቷል። ውድ ሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። ዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።